ሰላም ሰላም፣ ውድና የተከበራችሁ የሙቤ ሰዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ቤተሰብ እግዚአብሔር ይመስገን ሁሉ ነገሮች ተስተካክለዋል። አዲሳችን ቤት ገብተናል። እግዚአብሔር የተመሰገነ ይሁን። ግን ማለት ነው ድካሙ እንደዚህ ነው ብዬ ልነግራችሁ አልችልም። እግዚአብሔርን በጣም ነው የሚደክመው። እንዴት እንደሆነ ባሳያችሁ ደስ ይለኝ ነበር፣ ግን ያው የሰው ቤት ስለሆነ አይወዱም እንደዚህ አይነት ነገር ምናምን። ዩቱቤንም ቲክቶክንም ስለማዩ ሌላ አይነት ነገር ይፈጠራል በሚለው ነው ማለት ነው ቤተሰብ የኔ ወዶች ናፍቃችሁኛል። እና ደግሞ ትናንት ጨረቃዎች ቪዲዮ ሰርተው ነበረ፣ ቪዲዮ ፖስት ተደርጓል። እኔ ደግሞ በሰዓቱ ቪዲዮ መስራት አልቻልኩም፣ ምክንያቱም ኔትም የለኝም ምናምን። እዛ ደግሞ ሴትዮዋም ጋር ስለሆንኩ ማለት ነው እስቲል ነው። ግን የሆነ ታይም ላይ ሴትዮ ጋር ዋይፋይ እሷ ጋር እንትን ላለው ሸር አድርጋለሁ ምናምን ማለት ነው። ግን የቤት ዋይፋይ ገና አልገባልንም እና ትናንት ግማሹን ቪዲዮ አየሁት። ከዛ ዋይፋይ እንዳልኳችሁ ሴትዮዋ ጋር ተቋረጠ። እዛ ዛሬ ጨረስኩትና ሁሌ ደግሞ የቤት መቀየር ብቻ አይደለም ሰሞኑን ቢዚ ያደረገኝ ማለት ነው። ቀረጻ ሴትዮዋ የምትሰራው ስራ ስላለን ለቀረጻ እንወጣለን ምናምን ያ ነገር ነው ማለት ነው። ከዛ አሁን ለቀረጻ ስትሄድ ነው ሴትዮዋ ልክ ልጆቹ ትምህርት ቤት የሚቀበላቸው ስለሌለ ዛሬ ማለት ነው። ከዛ እሷ ስትሄድ እኔ ደግሞ እዚህ ቁጭ ብዬ ቪዲዮ መስራት ጀመርኩኝ ማለት ነው ጋይስ። እና የትናንቱ ቪዲዮ አለ የጨረቃዎች በነገራችሁ ላይ ማለት ነው። እግዚአብሔርን ከልቤ ልንገራችሁማ የሆነ የለመዳችሁት ነገር ሲቀር ቅርቅር የሚላችሁ ነገር አለ። ትናንት የሰሩትን ቪዲዮ ጨርሼ ስላላየው ከዛ ደግሞ በሰሩት ቪዲዮ ማስተያየት ስላልሰጠው በቃ የሆነ ነገር በቃ እንትን ያላችሁ ነገር የለም ቅርቅር የሚላችሁ ነገር እንደዛ ነገር ነው ያለኝና የትናንቱ ቪዲዮ እጅግ በጣም ነው ደስ የሚለው። ሁልጊዜ እንደዚህ አይነት ኢንተርቪው ሲደራረጉ ማየት በጣም ነው ደስ የሚለው። በነገራችሁ ላይ ብዙ ነገር እውነታን ታገኙበታላችሁ። በቃ የእነሱን የሆነ ደስ የሚል ነገር አለው፣ የተረጋጋ ነገር ነው። ለምሳሌ ትናንት እንደዚህ ኢንተርቪው ስላደረጉ ደግሞ በቃ በስነ ስርዓት ቁጭ ብለው እያወሩ ስለነበረ ነው ስለ ሰላሚና የሚያወሩትና ባይዘው ሰለሚና እህታችን ሰላሚና ነው መሰለኛው እንደዛና እግዚአብሔር ያጽናሽ ነው የሚባለው። እንግዲህ ስለ እናቷ የሆነ ጊዜ አውርቻለሁኝ እና ደግሞ አሁን እውነት ለመናገር የሆነ ፖስት እያደረገች አይቻለሁ፣ ግን የመሰለኝ አባቷ አልመሰለኝ እግዚአብሔርን። ምክንያቱም ያው አማርኛ ብታወራው ደግሞ አማርኛ ቢሆን እንደዚህ የምንግባባ ቢሆን የምጠይቁት ነገር ነው። እና ብቻ ለማንኛውም እግዚአብሔር ጽናቱን ይስጥሽ ማለት ፈልጋለሁኝ። ሁላችሁም ያው አጽናናት ባጠገቡ ያላችሁ ሁላችሁም። እና አንዳንድ እግዚአብሔር ለበጎ ነው ምንም ነገር የሚሆነውና ምንም ማድረግ አይቻልም። ከፈጣሪ በታችኛ ማጽናናት ነው የምንችለው። አንቺም ደግሞ መጽናናት መበርታት ነው ያለብሽ እህቴ ማለት ነው። ከዛ በመቀጠል የጨረቃዎች ቆይታ በጣም ነበረ ደስ የሚለው። እያንዳንዱ ጥያቄያቸው ደስ ይላል፣ ከባድ ጥያቄም አለው። ብሩኬ ደግሞ ቅምጥሌን ማለት ነው የኔ ጣፋጭ ሲላት ደስ ሲል እግዚአብሔር ጣፋጭ እኮ ነሽ፣ ይችንን ጣፋጭ ነገር ለጣፋጭ ሰው ምናምን ብሎ ማለት ነው። እና ደግሞ እሷ እንደዚህ ጣፋጭ ነገር ትወዳለች። በነገራችሁ ላይ የኔ ጣፋጭ የኔ ቆንጆ እያት እስኪ እንዴት እንደምታምር ደግሞ ማለት ነው። እኔ ለመጀመሪያ ጊዜ ነው እንደዚህ ድንቡሽ ቡሽ ስትል የሚያምርባት ሲያየኝ እግዚአብሔርን። ቅጭጭ ስትል የሚያምርባታል፣ ድንቡሽ ቡሽ ስትል የሚያምርባታል። እና በመጀመሪያ ካሜራማን ቴንኪውን ጥያቄ ማቅረበህ እንደዚህም ደግሞ ፕሮግራም ማለት የሆነ በቃ ከድካም ተመልሰው መስራት የሚችሉትን አይነት መልስ ምድር የሚባለው ቪዲዮ ነው ያሰራቸውና ቤኪ ዩ ኖ ዩ አር ቤስት። አዎ እና ጨረቃዎቼ ረበስማም ደግሞ እንትኑን ኤዲቲንጉን አይታችሁታል? እንደዚህ ልብ ልብ ጣል ጣል ብሎበት እንዴት ነው ወይኔ ጉድ ይፈላ! እንዴት ነው የሚያምሩት በእናታችሁ። እና ስለ አይነ ፍቅርም እያወሩ ነበር ምናምን። የአይነ ፍቅር እያላገኘ ሰው አለ ብዬ አላስብም። በጣም ብዙዎቻችን ብዙ ቦታ ላይ ሊያጋጥመን የሚችል ነገር ነው። ኖርማል በአካል የሚያጋጥማል። ይሄ ቴሌቪዥን ላይ ፊልም ላይ ምናምን ሳይሆን ፊልም ላይ እናማ ምናምንማ እኮ በጣም ብዙ ጊዜ ነው የሚያጋጥመን። ስቲል በአካል ራሱ አጋጥሙን ያውቃል ምናምን። ደግሞ አሉ እንደ ሰው ይለያያል። አንዳንድ ሰዎች አሉ በየቀኑ በየሰከንዱ የአይን ፍቅር እየጠበሰ የሚያሰቃያቸው እግዚአብሔርን። እኛ ጋር አብረን 9ና 10 ስንማር አብራን የተማረች ልጅ ነበረች። እዚህ ጋር ያው ከሰማችሁ ታውቂያለሽ፣ ወይም ደግሞ ጓደኞቼ ከሰማችሁም ታውቃታላችሁና ደግሞ የሷው ችግሯ ምን እንደሆነ ታውቃላችሁ? ልክ የአይን ፍቅር ጥብስ ሲያደርጋት ደብዳቤ ጽፋ ሰጠች። እዛ ደግሞ ቶሎ ነው የሚያስጠላት። በቃ እንደዛ ነበር የምትቀጥለው። እና እኔም የሆነ ታይም ላይ በጣም እንትን ብሎ ነበረ ማለት ለጊዜው ጊዜያዊ የለም እንደዚህ አይታችሁ በጣም የምትወዱት ሰው እንደዛ ተጠምጄ ነበር። ግን ኖርማል አለፈ ማለት ነው። ሪል ፍቅር ሲሆንና እንደዚህ ምድር የአይን ፍቅር ሲሆን ይለያያል። ከአንድ ቀን አልፍም። የአይን ፍቅር እንደዚህ አይታችሁ ትወዱታላችሁ። ወይኔ በቃ ትዝ ይላችኋል ምናምናም። ከዛ ደግሞ ትረሱታላችሁ እና ስለፈስ ስታወራ አልቻልከውም በመቤዴ። እኔ በጣም ፈሳም ነበርኩኝ ልጅ እያለሁ በጣም ከምላችሁ በላይ ምን ልጅ እያለሁ ብቻ ስቲል በቃ ቤተሰብ ጋር እያለሁ እስከ 8ኛ ክፍል ነው የነበርኩት። እስከዛን ታይም ላይ ፈሳ ነበርና
እግዚአብሔርም በጣም ብዙ ጊዜ ማለት ነው ፋዘር በጣም ነበር የሚቆጣኝ። በጣም በተለይ እንደዚህ ቆርጠጥ ቤት ቁጭ ካልኩ ኧረ እባክሽ ትፈሻለሽ፣ ተስተካከልሽ፣ ተቀመጭ ነበር የምባለው ማለት ነው። ዙጥ ነበር ማድረገው፣ ችግር የለብኝም በቃ ምንም እግዚአብሔርን እና በጣም ነበረ ፋዘር ይሄ እንደዚህ አይነት ነገሮች ውርደት እንደሆኑ ማለት ከሰው ፊት እንትን እንደማይሉ ሌላ ሰው ላይ ምናምን ሳይሆን እንደዚህ በቃ ቤተሰብ ጋር ከመጣብኝ ልቅቅ ነው የማደርገውና ከዛ የሆነ አንዳንዴ እንዴት መሰላችሁ ይሄ ልጁ ናችሁ የለም ልጁ ነን ትንንሽ ነን ራሱ ታናሽቴና እኔ ያለ ታናሽቴ በእናቴ በኩል እኔ ደግሞ በአባቴ በኩል እንተኛለን ማለት ነው። እነሱ ጋር ስንተኛና ሌሊት ላይ ፋዘር ቆነ ትተኛል በጣም ስለምፈጻና እግዚአብሔርን ከዛ ፋዘር በጣም ነበር የሚመክረኝ ምናምን የሆነ ታይም ላይ ከዛ እኔ ወደ እህቴ መጣውኝና እህቴ ጋር እየተማርኩ ቁጭ አድርጎ ይመክረኝ ነበረ ማለት ፈስ እንደሚያዋርጥ ጥሩ እንዳልሆነ ምናምን መንገድ ላይ ምናምንማ በደንብ ነው መለቀው እግዚአብሔርን ግን እንደዚህ ሰው ጋር ሁኜ ምናምን ነገር እንትላለው። በነገራችሁ ላይ ፈስ ይቆጠባል። መያዝ ትችላላችሁ። ልልቀቀው ካላላችሁ መልቀቅ አትችሉም። ሊያዙ ካላችሁ ትይዙታላችሁ እና ከዛ አሁን ላይ በቃ እንትን አይደለም ማለት እንደዚህ የሆነ ፓርት ላይ የሆነ ብቻችሁ ስትሄዱ ምናምን አንዳንዴ ሊሆን ይችላል እንጂ እንትን አይልም። እዚህ ቤት አለች የሆነች አንዲት ልጃቸው ማለት ነው በቁማ ዝም ብላ በየሄደች ዙጥ ነው የምታደርገው ነው በቃ የኔ ልጅነት ነው የምታስታውሰው። የማርያምን በጣም ነው የሚቆጧት ብታይ። እሷ ደግሞ ኬርማ አትሰጣቸውም። ባካቸው የራሳቸው ጉዳይ ነው የምትላቸው ማለት ነው። እና ያው ፈስ እንግዲህ ያጋጥማል። እና ደግሞ ፈሳሙ ማን ነው ላልከው ብሩኬ ፈሳሙ ሚፍታ ነው። ፈሱ ፈስቶ አዋረደኝ ያልከው ፓርት ላይ እሱ ነው ሚፍታ ነው፣ ሌላ ሊሆን አይችልም። እና ወይ እንዴት እንደሚያናደድ ግን በነገራችሁ ላይ ሌላ ሰው ካጠገባችሁ ሆኖ ፈስቶ ነገሩ ግን አጋጣሚ ወደ እናንተ የሚያመለክት ነገር ከሆነ በጣም ነው የሚደብረው። እግዚአብሔርን አጋጥሞኛ ቃል እንደዚህ በጣም ነው የሚያስጠላው። ደስ አይልም። በቃ ማለት እናንተ ሳትፈሱ ወይ እናንተ የሆነ ነገር ሳታደርጉ ወደ እናንተ ሲያመለክት ማለት ነው እንጂ በነገራችሁ ላይ ፈስ እንትን የሚል ነገር አይደለም። ፈስ አልኩባቸው የሚያዋርድ ነገር አይደለም። ይህ በተፈጥሯችን ስላልተለመደ ምናምን ነውና ድሮ ተማሪ እያለን እንትን እናቅ ነበረ። የሄታ ጎጥ የሚባል አለ። ጎጥ ታውቆ ከሆነ በዚህ ጎጥ የሚመጡ አሉ። በዚህ በቀኝ በግራ በምስራቅ በምዕራፍ በምንድን ነው ሰሜን ምናምን ይባላል አይደል? በዛ በኩል ላይ መስከረም ላይ ቶሎ በቀሉ የሚደርስበት አካባቢ አለ ማለት ነው። እና ታውቃላችሁ ሲጀመር እንትኑ ሽታው ራሱ ይለያልና ከዛ ፈሱን ትብሎ ወይኔ በቀሉ ፈስ ነው በቃ በዛ የመጡት ናቸው የፈሱት ምናምን ይባል ነበርና ብቻ ደስ ይላል ልጅነት በራሱ ማርያምን። እና ደግሞ ቅምጥሌ የኔ እናት ቁጭ ብዬ ቆርጠጥ ብዬ ስጠብቅ ነው ያለችው። እንግዶቹ ሲያስጠላ ግን አንዳንዴ ማለት ነው የሆነ እንግዳ በተለይ ሲኖር ደስ ይላል። እንግዳ ደስ ይላል ምናምን ግን በጣም ስራ የሚበዛብን ሴት ልጆች ነን። እንግዳ ሲመጣ እግር እጠቡ እንባላለን። እንደዚህ አድርጉ የሆነ እናቶችን ቢሰሩ ግን ተላላኪዎች በጣም ብዙ ጊዜ እኛ ነን። እና እንግዲህ አሁን ቁጭ ብላ እዛ ጋር ምን እንዴት እንዳናደደች ልጅቷ አሸማቀቀች ስትል ያቺ ልጅ አናደደች ማለት ነው። ግን ደግሞ ያው የትልቅ ሰው ባህሪ ነው። ሰዎች ማንም ሰው እኔም በሆነ አሁን ላይ እንደዛ ቢያደርጉ ልጆች ተው ምናምን የምልበት ጊዜ ላይ ነው ግን እኔ ልሳቃቅልሽ ከምጥሌ ግን አልቻልኩም። በጣም የሳቀት ብሩኬ ደግሞ የምርሽ ነው ምናምን ብሎ ሲደነግጥ ማለት ነው። እና እዚህ ጋር ደግሞ ያየሁበትና የተረዳሁት ነገር የቅምጥሌ ኦፕን መሆኗ ማለት እንደዚህ አራኔ ፍስቻ አላውቅም እንደዚህ አይደረግ ምናምን ብላ እንትን አላለችም። ገባችሁ? ፎሎወሯ ሰብስክራይቧ ወይ ደግሞ ፌመስነቷ ምናምን ያላስጨነቃት ሰው ነች። እና የኔ ግልጽ ሰው ወድሻለሁ። እውነት ነው የተናገረችው ማርያምን። ከዛ ሲቀጥል ደግሞ ስለ ቁንጅናዋ ምንድነው ተለክፈሽ ታውቂያለሽ ወይ ሲላት ብሩኬ እየሄድኩ ነበረ። ከዛ አልሰማቸውም ነበርና ወይኔ በጣም ነው የምታምረው አሉኝ። አዎ በጣም ነው የምታምሩ እኮ የኔ እናት። እና ደግሞ እንትኑ ልክ ነው እኮ ምንድነው ታክሲው ሲወስድሽ ነበር ምንድነው የሚባለው ራይዱ ማለት ነው። እንደዚህ ቁመሽ ነው የምትቀሪው እንትን ያለሽ ያልገባኝም ያልሽው ቅምጥሌ እንዴት መሰለሽ በጣም ብዙ ቆንጆ የተባሉ ሴቶችና በጣም አማላይ ናቸው የተባሉ ብዙ በቃ እንዴት ነው በጣም ብዙ ሰው ትዳር ላይ ወይ ደግሞ የተሻለ ቤት ላይ የሚጠብቃቸው ሰዎች አሉ አይደለ? እነሱ ሰዎች በጣም ብዙ ጊዜ ሳያገቡ ነው የሚቆዩት። ከዛ እድሜያቸው ይሄዳል፣ እርጅና ይመጣል ምናምን ወይ ደግሞ መርጠው ከዛ ተመራጭ ይሆናሉ። ምንድነው የሚባለው? ተመራጭ የነበሩ ሰዎች መራጭ የነበሩ ሰዎች ተመራጭ ይሆናሉ። እነሱ መምረጥ አይችሉም ከዛ በኋላ። ምክንያቱም አንዳንድ ሰዎች በወጣትነታቸው ተፈላጊ ነው፣ ማታ ላይ ያኔ እንትን አይሉም። እና ብዙ ጊዜ ብዙ ሴቶች ወይኔ ቆንጆ ነሽ ታምሪያለሽ ምናምን ብለው ጀንጃኛቸው ሲበዛ እና ፈላጊያቸው ሲበዛ እነሱ በጣም የመኮፈስ ምናምን አይነት ባህሪ ያላቸው፣ ያ ነገር ደግሞ ወደ ውድቀት ይወስዳቸዋል ማለት ነው። ስለዚህ ያንን እንደነዚህ አይነት ሴቶች መስለሽ ነው የኔ ቅምጥል እንጂ አንቺ በጣም ብልጥና ጎበዝ ሰው ነሽ። በጊዜ ነው የመረጥሽውና
በጊዜ ነው እንግዲህ የምትወጂውን ቀብራራው ባልሽን የጠበሹ ማለት ነው። ወንድ ማለት እንዳንቺ ነው፣ ብስል ማለት እንዳንቺ ነው። የምሬን ነው። እዚህ ጋር ለሴቶች መምከር የምፈልገው በጣም ተፈላጊ ስትሆኑ ወጣትነት አይ ነው ማንም ነው የሚፈልጋችሁ። አይደለም ቆንጆ ሆናችሁ ሴቶች ደግሞ ቀርቶ ማንም ይሁን በወጣትነቱ ተፈላጊ ነው። ግን ያን ተፈላጊነታችሁን ዝም ብላችሁ ስትመርጡ ከዛ በኋላ እንትን ብላችሁ እንዳትቀሩ። በጊዜ ያገኛችሁትን ማለት ፈልገዋለሁ ወደዋለሁ ብላችሁ ያሰባችሁትን ሰው ምረጡ። የምትመርጡት ነው የሚጠፋባችሁ። እንደዛ አትሁኑ። እንደዛ ልጅ ፈልገው ነው ቅምጥሌ ነው ቆንጆ ምንድን ነው ይሄ ብሩኬ ደግሞ ድፍረት ነው እያለ ነበር። እነሱን አግኝተ ማሯሯጥ ነበር። ወንድሜ እንደዛ ብታደርግ ደስ ይለኝ ነበር። ከዛ መቀጠል እንግዲህ ብሩኬም ቅምጥሌም የአይን ፍቅር አይቷቸው ይዟቸው ያውቃል። ብሩኬ ከህንድ ኮች ኮያዬ ነው እንግዲህ ማታም ትመጣብኝ ነበር ምናምን ብሏል። የሆነ ያጎቴ ልጅ ትዝ አለኝ። የሆነች ጋዜጠኛ ነበረች በጣም የሚወዳት ማለት ነው። እሷ ጋዜጠኛዋ ስትመጣ ማንም ቤት ትንፍሽ አይልም፣ ጸጥ ነው የሚያስለው ሁሉን። ከዛ እሷ ስታወራ አፉን ከፍቶ ያያያል። ከዛ እልም ስትሄድ በጣም ምናምን ነገር ብሎ ይጮሃል፣ ይናደዳል ምናምን ነገር እና እንደዚህ አይነት ፍቅርም አለ። ከልቤ ነው ማለት ማታገኙትን ሰው መውደድ አሁን ለምሳሌ ኳስ ላይ ኳስ ወይኔ ትዳር ላይ የሰርግ ቀንን የኳስ ጨዋታ ቢኖር ስትለው ቅምጥሌ የሰርጉ ቀን ወደፊት ይሁን ማለት ለምሳሌ ለነገ ሊያደርገው ነው ማለት ነው። አይ እንደውም ይሻላል። ግን ኳስ ግን ምንድን ነው ማለት ይህን ስሜት ግን አውቄው ብረዳችሁ ደስ ይለኝ ነበር። ግን ማወቅ አልፈልግም። እንደዚህ የሚያሳብድ ከሆነ እንደዚህ የትዳርን ቀን ወደ ነገ ይዘዋወር የሚባል ከሆነ አይታችሁታል። ሰርግ የነበረ ቀን እንኳን ብሩኬ ትቻቸው ሄድኩኝ ወደ እንትኑ ሲገቡ አለ ማለት ነው። በስማም ግን በጣም ከባድ ነው ስሜቱ። ምን አይነት ከባድ ይሆን? ማንጋድ ግን ብረዳችሁ ደስ ይለኝ ነበር። ግን ደግሞ ይቅርታ አድርጉልኝና የሆነ እንዴት ነው ሴት ላይ ሲሆን አይከብድም ማለት ሴት ላይ በጣም የሚከብድ ይመስለኛል። ይሄ የሆነ ወንድና ሴት ያለው ነገር ልዩነት ያለው ነው የሚመስለኝ። ማለት ወንድ ልጅ ሲሆን ቢያንስ ጮሆ ይወጣለታል፣ የሆነ ቦታ ሄዶ ኳስ አይቶ ይወጣለታል ምናምን ነገር። አይኖ ሴቶችም ይሄዳሉ ምናምን የመሄድ መብትም አላቸው። ግን አይዶኖ እኔ ሲመስለኝ ሲገባኝ የሆነ ከባድ ነገር ያለው ይመስለኛል። እና ብርታቱን ይስጣችሁ ነው የምለው። በተለይ አርሰናል ደጋፊ ሆናችሁ እንግዲህ አይዞን፣ ምንም ማድረግ ይቻላል። እና ደግሞ እንትን ምንድነው እቁብ ደርሶሽ 10 ሚሊዮን እንትን ብሎሽ ለሕክምና ቢያስፈልገኝ ብሎ ብሩኬ ቅምጥሌ ያው ለልጆችም ስል አደርገዋለሁ እንዲሁም ደግሞ በቃ አሳክማለሁ ግን አይደርስበት ብለዋለች። ብሩኬ ደግሞ እንዴ ብለሻል በቃ ልትገይ ነው ላንሲል እንዴት እንደሳክ ማለት ነው። ማንኛውም ሰው ሊወዛገብ የሚችለው ነገር ነው ማለት እንዴት መሰላችሁ? ይህ ባል እና ደግሞ የልጆች አባት እንዲሁም ፍቅረኛ በጣም ብዙ ልዩነት አላቸው። በጣም ብዙ እርቀት ማለት ነው። ፍቅረኛ ሲባል ነገ ጥሎሽን ሊሄድ ይችላል፣ አብሮሽ ሊቀጥል ይችላል። ይሄ የማንኛውም ማለት እንደ ሰው ይለያያል። አንዳንድ ሰዎች በኳልኩሌተር የሚመጡ ሰዎች አሉ። ገባችሁ አይደለም? ያ ነገር ሊያወዛግባችሁ ይችላል። ማለት ይህ ሰው እውነት ታሙኑ ወይስ ደግሞ ገንዘቤ ሊበላ ነው ምናምን ብላችሁ የምትወዛገቡት ውዝጋቢ አለ። ባል ሲሆን ደግሞ ምንድን ነው ያኔ ባልሽ ነው ግዴታዬ ነው ብለሽ ታስቢያለሽ። የልጆች አባት ደግሞ ሲሆን አንቺን ነገ ቢተውሽ ባይፈልግሽ እንኳን ልጆች ያስፈልጋቸዋል በሚለው ምንም ነገር ልታደርግ ትችላለሽ። ልዩነቱ እሱ ነው። እና ገንዘብ ደግሞ ተሰርቶ የሚገኝ ነገር ነው። ከዛ ደግሞ ቅምጥሌን ምንድን ነው ቅምጥሌ ብሩኬን እኔ እናንተ ባልና ሚስት ሆነን ገንዘብ ሰጠው እንትን ቢሉ ፍታት ቢሉ ታደርገዋለሁ ወይ ሲባል ደግሞ አይ አላደርገውም፣ ገንዘቡን ሰርተን ማግኘት እንችላለን ብሏል ማለት ነው። ቤስት ያ ገንዘብ ይገኛል። ገንዘብ በነገራችሁ ላይ አንዴ ታገኛላችሁ፣ አንዴ ታጣላችሁ። ገንዘብ ባዕዳ ነው። ገንዘብ ደግሞ በጣም ባለየ ነው። በነገራችሁ ላይ በጣም ብዙ እህት ወንድሞችን በጣም የሚዋደዱ ሰዎችን ያራራቀ እንዲሁም ደግሞ በጣም የምትፈልጉትን ነገር የምታገኙበት ምናምን በጣም የምትወዱትን ሰው ደግሞ የምታገኙበት ስላችሁ አንዳንዴ በጣም የምትወዱት ሰው ሊታመምባችሁ ይችላል። ሞት አፋፍ ላይ ሆኖ ያን ሰው በገንዘባችሁ አሳክማችሁ ምናምን ስታድኑት የምትወዱትን ሰው አገኛችሁት ይባላል። እንዲሁም ሩቅ ሀገር ላይ እየኖራችሁ ለምሳሌ ውጭ ሀገር ላይ ምናምን ያን ሰው ወደ እናንተ አምጥታችሁ ደግሞ ስታገኙት ወይም ደግሞ አብራችሁ ስትኖሩ ሆነ ለእናንተም ለምጠይቅም ሆነ ያ ደግሞ ስታገኙት ይባላል ማለት ነው። በነገራችሁ ላይ የቤኪ ጥያቄ ብዙ ነገሮች ያው ወደፊት ራስን ለመመርመር የሚያደርጉ ነገር ብዙ ነገሮች ደግሞ ከልጅነት ያለፉ ብዙ ነገሮችም ወደፊት የሚያሳስቡ ነገሮች ናቸው። ምክንያቱም አሁን ልጅነት ፈስ የሚባለውና ሽንታ መለጠ ምናምን እነሱ የልጅነት ጊዜ ናቸው። ልጅነት ብቻም ሳይሆን ግን እውነት ሪል ላይ በጤና ችግር በአንዳንድ ነገሮች ችግሮች ግን እስከ አሁን ትልቁ ነው እንደዚህ አይነት ነገር የሚያጋጥማቸው አሉ። ቅምጥሌም ብሩኬ በእንቅልፍ ልብ ሲሉ ነበርና በእንቅልፍ ልብ ግን ደግሞ ከጤና ምክንያት ይሄ የእንቅልፍ ልብ እያስመሰለ ግን
ጤና በማጣት አንዳንድ ጸላዮች ምናምን ነገሮች አሉ አይደል? በሱ ምክንያት በጣም ብዙ ሰዎች አይታችሁ ከሆነ በሕክምና የሚድኑ አሉ፣ በጸበል የሚድኑ አሉ፣ በጸሎት ብቻ ደግሞ በእንደዚህ አይነት ነገር የሚድኑ ሰዎችም አሉ። አንዳንድ ሰዎች ደግሞ እድሜ ከፍ ሲሉ ምናምን እንትን የሚሉ ሰዎች አሉ ማለት ነው። ሲቀጥል ደግሞ ስለ ልጅና ስለ ትዳር ነው። እኔ እዚህ ጋር እንዴት መሰላችሁ በጣም ብዙ ጊዜ የኔ ራሴን ሰውም ጠይቀዋል ማለት እኔ ልጅ ባልወልድ ነገር ትፈታኛለህ ወይ? ቤተሰቦችን ባይፈልጉኝ ትፈታለህ? በቃ አንዳንዴ ቁጭ ስትሉ ካሁን ዝም ብላችሁ ቢዚ ሳትሆኑ ስትቀሩ ቁጭ ብላችሁ የምታወሩት ወሬ አይደል? እንደዛ በጣም ብዙ ጊዜ ጠይቃለሁኝና ሁሉም ሰው የሚመልሰው መልስ መጀመሪያ ሳይደርስበት ሌላ ነው፣ ሲደርስበት ደግሞ ሌላ ነው። ሪሉን ነገር ስነግራችሁ እኔም አሁን ሲጠይቀኝ እሱ ኧረ እንዴ እኔ እናንተ እኮ ልጅ አይደለም እንዴ መጀመሪያ ያገናኘ ምናምን ነው የምለው። እሱም እንደዛ ነው የሚለኝ። ግን ደግሞ አንዳንድ ነገሮች ውጭ ላይ ሆናችሁ ሳይሆን ገብታችሁበት ነው የምትረዱትና የሚገባችሁ ማለት ነው። አንዳንዴ እንደዚህ ቢሆን ምን ችግር አለው? እሱ ቢበሳጭ ወይ ደግሞ የሚማታ ሰው ቢሆን እኮ ችግር የለውም የሚወደኝ ከሆነ ምናምን የምንላቸው አይነት ነገሮች አሉ አይደለ? ግን ስትገቡበት ሌላ ታሪክ፣ ልጅ ደግሞ ሌላ ታሪክ ነው። አይ ነው መቄዶንያ ወስዶ ማለት ማሳደግ ማይችሉ እናቶችን ወስዶ ልጆችን ወስዶ ማሳደግ ይቻላል ምናምን ማደጎ ነው ማደጎ ቤት አምጥቶ ማሳደግ ይቻላል ምናምን። አይ ነው እሱን አውቃለሁ። ግን ማንም ሰው ልጅ መውለድ ይፈልጋል። እኔ እፈልጋለሁ፣ ሌላ ሰዎች እናንተ ሁላችሁም ትፈልጋላችሁ። ከራሳችሁ ስጋና ደማችሁ እንዲፈጠር የምትፈልጉት ፍላጎት አለ። እኔ እንዳንድ ሰው ልጅ በጣም ነው የምወደው። ማለት የኔ ልጅ ሳይሆን የማንንም ልጅ ይሁን ሕፃን የተባለ ወይ ደግሞ ልጅ የተባለ ነገር አይደለም። ልጆች ማንንም ሰው እወዳለሁ፣ አከብራለሁ። ግን በጣም ደግሞ አይታችሁ ከሆነ የት ልጅ ተወልዶላችሁ ወንድም ልጅ አይታችሁ ከሆነ እስቲል እንደ ልጃችሁ ነው የምትወዷቸው። እና አሁን የት ልጆች አሉኝ የወንድም ልጆች አሉኝ እና በጣም ነው የምወዳቸው። በቃ የሆነ እንዴት ነው በጣም ማለት ነው ከምላችሁ በላይ። ግን ምንድን ነው መሰላችሁ አንዳንዴ እግዚአብሔር የልብን ያያል፣ አንዳንዴ ሳይሆን ሁሌ እግዚአብሔር የልብን ያያል። ግን አንዳንደኛ ሰዎች ስንባል አንዳንድ ነገሮችን በብልጠት በጀግንነት የሆነ እንዴት ነው ነገሮችን ካልኩሌተር በመስራት የምናገኛቸው ይመስለናል። ግን አይደለም። እግዚአብሔር የልብን ንጽህና ያውቃል፣ የልብን እምነት ያውቃል። ማለት እንዴት መሰላችሁ አሁን አንዳንድ ሰዎች ወይ ከወንዱ ነው ችግሩ ወይ ከሴቷ ነው ችግሩ። ከዛ በምርመራ ያገኙ ማለት እንመርመር ይላሉ። የሚሏችሁ ምንድን ነው ከማንኛው እንደሆነ ችግሩን አውቀው የሆነ መፍትሄ ለማግኘት ያክል ማለት ነው። አንዳንድ ጊዜ ተመርምረው በምርመራ በኩል የሚሰጣቸው ነገር አለ፣ ለመውለድ ይበቃሉ። አንዳንዴ ደግሞ ይመረመሩና ሴቷ ከሆነ ችግር አለባት ወንድዮቸው ይላታል፣ ልጅ መውለድ እፈልጋለሁ ብሎ ይተዋታል ማለት ነው። ግን እንደ እግዚአብሔር ፍቃድ ሆኖ ደግሞ በጣም ብዙ ጊዜ ያየሁት በልጅ ምክንያት ተለያይተው ልጅ አትወልጅም የተባለች ሴት ከሌላ ወንድ ጋር ስትሆን ትወልዳለች ማለት ነው። ገባችሁ? አንዳንዴ የእናንተ ሰው ጋር ካልሆነ ጋር መጣበቅ ይሄ የኔ ያልሆነን ነገር የግድ የኔ ሆንልኝ እምለው አይነት ነገር ነው መስሎ የሚታይ ማለት የኔ ካልሆነ ሰው ጋር ከሆንኩኝ እግዚአብሔር በአንድም በሌላ ይፈትነኛል፣ በአንድም በሌላ ደግሞ ከዛ ሰው ያረቀኛል ማለት ነው። ምናልባት ከዛ ሰው ጋር ብቀጥል ወይ ደግሞ ብትቀጥይ ላንቺ ጥሩ ላይሆን ይችላል፣ ወይ ደግሞ ለሱ ማለት ነው። እያንዳንዱ በህይወታችን የሚያገኙን ነገሮች ሁሉ ለበጎ ነው። እግዚአብሔር ለመልካም ነው ያን ነገር የሚያደርገው። ለምን ይመስላችኋል? ወይ ሴቱን ወይ ወንዱን እኔ አንቺን አልፈልግሽም በቃ እኔ ሌላ ሰው ጋር ሂጅ መውለድ እፈልጋለሁ ምናምን ብሎ ድርቅ ብሎ መፍታት ፈልጋለሁ ይላል። ልጅ አለማግኘታቸው ብቻ ሳይሆን ያ ሰው ከአንቺ ጋር ሪል ፍቅርም አልነበረውም ብለን እንያዘው። ግን አንዳንዴ ሪል ፍቅር ኑሮት ደግሞ ልጅ በጣም ስለሚወድ ልጅ ስለሚያስፈልግ ሊተውሽ ይችላል። አንዳንዴ ደግሞ አንቺን በጣም ስለሚወድሽ ስለሚያከብርሽ ከአንቺ መለየት ስለማይፈልግ ልጅ እግዚአብሔር ከሰጠኝ ይስጠኝ ካልሰጠኝ ደግሞ ለበጎ ነው ብሎ ደግሞ ከአንቺ ጋር የሚቀጥል ወይ ደግሞ ከአንተ ጋር የምትቀጥል ሴት አለች። ግን ደግሞ ብዙ ቦታ ላይ ያ ነገር አይገኝም። አንዳንዴ በጣም ብዙ ጊዜ ብዙ ቦታ ላይ አይቻለሁ፣ ሰምቻለሁ፣ በታሪክም እዚህ ጋር ሰማለሁ ምናምን። ለምሳሌ የኔ ሴትዮ ማለት ነው የኔ አሰሬ ከተጋቡ ምንም አይነት ነገር መጠቀም አልፈለገችም። እንደ አገባችሁ ነበር መውለድ የፈለገችው። ግን ከ4 ዓመት በላይ ያለምንም ነገር እየጠበቃት ነበር ማለት በቃ አልወለደችም ነበረ ማለት። ግን ዝም ብለው ነው የጠበቁት። ከዛ እግዚአብሔር በራሱ ጊዜ ልጅ ሰጣት ማለት ነው። አያችሁ ቶሎ እንደዚህ። አንዳንድ ሰዎች ደግሞ ልክ እንደዚህ እንደተጋቡ ቶሎ ነው መውለድ እንፈልገው ይላሉ። 1 ዓመት 2 ዓመት ይጠብቁና አይ ብለው ደግሞ ይተዋሉ ማለት ነው። ገባችሁ? እግዚአብሔር ግዴታ መድኃኒት ስለተጠቀመች አይደለም አንዳንድ ሴቶች ሳይወልዱ የሚቆዩት። ምንም አይነት መድኃኒት ተጠቀሙ አልተጠቀሙ እግዚአብሔር ዝም ብሎ እስከዚህ በዚህ እድሜሽ ነው የምትወልጁ ከተባልሽ በዚህ ሰዓት በዚህ ጊዜ ነው ከተባልሽ ያስጠብቅሻል ማለት ነው። ሁሉ ነገር የእግዚአብሔር ፍቃድ ነው። ባልሽንም ያገኘሽው ሚስትህንም ያገኛት እግዚአብሔር ፈቅዶ ስለሆነ ልጅንም ደግሞ የሚሰጣችሁ እግዚአብሔር ነው። ግን እንዳልኳችሁ አንዳንዴ እኮ ወልደውም ይፋታሉ አይደለ? ሰዎች ወልደው ከብደው ምናምን ከዛ አልፈልግሽም አልፈልግም ተባብለው ይለያያሉ። ገባችሁ አይደለም? ልጅ
አልወልድለት ስላለች ወይ ደግሞ አልወልድላት ስላለ መለያየት ብርቅ አይደለም ልላችሁ ፈልጌ ነው። ከባድም ነገር አይደለም። ኦኬ የሰው ልጅ ተጋብቶ ወልዶ በአንዳንድ ባለመግባባት በትንሽዬ ቅንጣት በምታክል ጥፋቶች ይለያያሉ። እና ምን ልላችሁ ፈልጌ ነው፣ ሪል ከወደዳችኋት ወይ ደግሞ ከወደድሽው እግዚአብሔር ልጅ ይሰጣችኋል። መታመን ነው ማመን ነው ማለት በቃ እግዚአብሔርን ማመን። ልጅ የሚሰጥሽ እሱ ነው፣ ልጅ ይሰጠኛል ብላችሁ ተማምናችሁ ፈጣሪያችሁ ጋር መነጋገር፣ መጸለይ፣ ዱዓ ማድረግ። ግን ደግሞ ከባዱ ነገር ያንቺና የእሱ አለመስማማት ብቻ አይደለም፣ ቤተሰብ መሀል የሚገባው ነገር ማርያምን በጣም የብዙ ትዳሮች መፍረስ ምክንያት የሚሆነው ልጅ ካለመውለዳቸው በላይ ቤተሰብ እቺ ግመል የሆነች ሚስት አግብተህ ምናምን ምንድነው ፈረስ ነው እንጂ የሚባለው ፈረስ የሆነች ሚስት አግብተህ ወይ አትወልድ ምናምን ይሄ እንደዚህ የሆነ ባላግብተሽ ከልቤ ነው ይሄ እየቀለድኩኝ ሪል የሆነ ነገር ከዛ ሚስትየዋ በቃ ቤቷን በብጥብጥ ይሞላል ማለት ባልየው ለምን እንደዚህ ተባልኩ ለምን እንደዚህ ብቻ እንደዚህ አይነት ነገሮች አሉ። ብትችሉ እንደዚህ አይነት ነገር አለመውለድ ስትችሉ ማለት ነው። ይሄ አለመውለድ መካንነት ነው የሚባለው። እንደዚህ አይነት ነገር ሲያጋጥማችሁ እናንተ ምንድነው ማድረግ ያለባችሁ? ለቤተሰብ ቶሎ መናገር ሳይሆን አይ እኛ አሁን መውለድ ስላልፈለግን ነው ምናምን ብላችሁ የሆነ ምክንያት ፈጣሪያችሁ ጋር መነጋገር ነው። ፈጣሪ ነው የሚያውቀው ነገር። ግን ለእናትሽ ለአባትሽ ወይ ለእናት ለአባት ከተናገር አይደለም ትዳራችሁ ሊቆይ እናንተ ራሱ አትኖሩ። በጭንቀት ነው ፈንታችሁ የምትሞቱት። እና ሪል የሚወዳችሁን የምትወዳችሁ ሚስት ይስጣችሁ። ቶሎ እንኳን ትዳር ላለማቆም የሚታገሉት ትግል ሊኖሩ ይችላል። ሪል ፍቅር ከሆነ እውነት መፋቀር ካለ ማለት ነው። እና እውነተኛ ፍቅር ይስጣችሁ። ጨረቃዎች በጣም አስደስታችሁኛል። ማርያምን ብሩኬም አልተውሽም ምንም የሚፈጠር ነው ያለው። ቅምጥሌም እንደዛው ልጅ አምጥተን እናሳድጋለን ነው ያሉት። ሰምታችሁ ከሆነ ማለት ነው። ማንም ሰው ቢወድም የራሱን ልጅ ማሳደግ ቢወድም ግን ደግሞ የሌላዎችን ልጅ አምጥቶ ማሳደግ ደግሞ እንደ ልጅ አድርጎ ትልቅ ነገር ነው ማለት ነው። እግዚአብሔር ያልሆነውን ወይ ደግሞ ያልፈቀደውን ነገር ምንም ማድረግ ስለማይቻል ማለት ነው። እና ጨረቃዎች የኔ ወዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እጅግ በጣም ደስ የሚል ፕሮግራም ነበረ፣ ወድጄዋለሁ። ሁሌም እንደዚህ አንዳንዴ እየመጣችሁ የተመልካች ጥያቄም ሊኖር ይችላል። ያኔ ተመልካች የሚጠይቃችሁ ጥያቄ ወይ ኮሜንት ላይ ሊሆን ይችላል ወይ በውስጥ ላይ ሊልኩላችሁ ይችላሉ ምናምን ነገር እንደዚህ አይነት መልሶችን አንዳንዴ ቁጭ እያላችሁ በቤታችሁ ነው። እንደዚህ አይነት ፕሮግራሞች ደስ ይላሉ፣ ድባብ አላቸው፣ የሆነ ሰላም አላቸው ባይዘው እና ሰላም ስለገባችሁ ወደ ቤታችሁ በጣም ደስ ብሎኛል። እና ደግሞ ማለት ነው አባያን ተጀምር እማዬ ሲባባሉን ያልቻልከው እግዚአብሔር እናንተ አዝጎች እንዴ! እነዛ ልጆች እኮ የሆነ ታይም ላይ በቃ በጣም እንትን ተብለው ነበረ። ከዛ እኛ ዝም ብለን ለእንትን ነው ለሾው ነው ምናምን ነገር አሉ ማለት ነው። እና እማዬና አባዬ እንኳን ደህና አዲስ አበባ ገባችሁ። አዲስ አበባ ስገባ ያምርብኛል ብሏል ብሩኬ። ሁለታችሁም ያምርባችኋል። ታጅራ ደግሞ ደስ የሚል ጊዜን አሳለፋችሁ። በጣም ደስ ይል ነበረ ቤተሰብ ጋር ማሳለፍ። እዛ ደግሞ መልካም ነገሮች ነበረ ስትሰሩ የነበረውና እግዚአብሔር ከእናንተ ጋር ይሁን። በነገራችሁ ላይ ሙሽዬና ቅምጥሌ ደግሞ ቲክቶክ ላይ ያያችኋቸው በእመቤቴ እንዴት እንደሚያምሩ ፈጣሪ ከሰው ይጠብቃችሁ። እኔማ ልክ ኔቱ ወደው ገብቶልኝ ልክ ግብት እንዳልኩ ሸር አገኘሁና ግብት ብዬ ሪፖስት አድርጌ ኮሜንት እንዳልኩኝ ደግሞ ትንሽ ቆጡን ጠፋ ማለት ነው። እና በጣም ነው የምታምሩት። መብራን ተጠብቃችሁ ከክፉ ነገር ከሁሉ ነገር ብቻ ቅፍ ድግፍ አድርጋ ትጠብቅል። እና ደግሞ አያችሁ ባልና ሚስት ተጣልተው መታረቂያቸው ብዙ ነው። አሁን ቅምጥሌና ብሩኬ እንዴ አያችሁ አይደለ? ነይ ሲላት ቅምጥሌ ሮጠሽ ማለት ስትሮጥ ብሩኬም ሮጠ። ከዛ ለምንድን ነው የሮጥሽው ለምንድን ነው የሮጥከው ተባብለው ችግራቸውን በዛው ፈቱ ማለት ነው። ለዚህ እኮ ነው በባልና ሚስቶች ማለት አትግቡ የሚባለው። እኛ ግን ትናንት የተባለችው ነገር ዛሬም ነገም ይዩ እንላለን። እነሱ ደግሞ በዚህው ነገር ይታረቃሉ ማለት ነው። እና ባልና ሚስቶች መሆናቸው ደግሞ በደንብ ቼክ ያደረጋችሁ ሰዎች አላቸው አለን በለው። እኛማ አውቀናል ቆየን እኮ ደግሞ እንዴት እንደሚያምሩ ሁልጊዜ ነው ፈገግታቸው። መቤቴን የሆነ በጣም ብዙ ነገር አለ ባይዘው አንድ አይነት የሚያደርጋቸው ነገር ፈገግታቸው ደግሞ በጣም ልዩ የሚያደርጋቸው ነገር ነው። በቃ እንዴት ነው አብረው ነው የሚገለፍጡት። እንዴት ነው ሲጀመርኩ በፍቅር የጣላችሁን በዚህ ጥርሳችሁ ነው ታውቃላችሁ አይደል? የኔ ውዶች እግዚአብሔር ይጠብቃችሁ። እና ደግሞ ወልዳችሁ ከብዳችሁ በቀደም ዕለት ቅምጥሌ እያለች ነበረ እንደዚህ እንትኑ ባህሩ አጠገብ ሆነን 4 ልጆች ወልደ ምናምን እያለች ነበር። እና ቤታችሁንም ሰርታችሁ 4 ልጆች መጣው በዚህ ቤታችሁ እየተወራራጡ ለማየት ያብቃን። ወዳችኋለሁ የኔ ወዶች፣ መልካም ጊዜ ይሁንላችሁ። ሴትዮዋ መቼ እንደምትመጣ አላውቅም። ስትመጣ ዋይፋይ ሼር አድርጌ ወደዚህ ፖስት አለው ማለት ከፖስተልኝ ካልፖስተልኝ ደግሞ ምንም ማድረግ አልችልም።